فطر الناس عليها لا تبديل لخلق الله ذلك دين القيمة ولكن أكثر الناس لا يعلمون ይህ አምላካችን አላህ የሰው ልጆችን በአጠቃላይ የፈጠረበት ትክክለኛው ጎዳና ነውና እርሱን ተከተሉት ላ ተብዲለ ሊከልቅላ ከዚህኛው መንገድ እንዳትጧል ዲን እስላም የሚባለው እምነት አንድ ነብይ አልመረጠው ማን የመረጠው ኃያሉ አምላክ አላህ ብቻ ለዚህ ነው اليوم أكملت لكم دينكم وأتممت عليكم نعمتي ورديت لكم إسلام دينا كهيمانوت بكل أنا لسه ولي مرتكم إسلامنا بتشانا كزوج كريستنا أيهود بوديزم هندوزم شانتوزم جاينيزم عندي مسرجة أوتو يمي ستاني سو كلا أنا وشتان يلا بنبيات أسمعوا مالس إيه أنا بمسرجة ماوراجو كريستان يميلو يمجمع رأسي يا ميراسو حوارس رالي باباوس كزينة تسيبو أيدلهم بقولو كلام سمو راسي እኔ ይኸው ስሙን አውጥቶ የሚሰጣችሁ ክርስቲያን ካለ ቤት ሄዳችሁ ጠይቁት ከፈለጋችሁ ቄሶችንም ጠይቁ ፓስተሮችንም ጠይቋቸው እስኪ ክርስትና የሚለውን የመጀመሪያ ስያሜ ለኛ ያወጣልን ስሙን በራሱ ያገኘነው ማች ነው ብላችሁ ጠይቋቸው የመጀመሪያ የተገኘው ሐዋርያ ሥራ ላይ ሐዋርያ ሥራ 11 ላይ ነው የመጀመሪያ ጊዜ ክርስቲያን የሚል ስያሜ የተሰጣቸው ከዚህ በፊት የሃይማኖታችሁ ስም ምን ነበር ማንንም የሚያውቀው የለም ከዛ እኔ ይሄንን ነው አደራ የሚላችሁ ነገር ግን ቀደም በስቅለቱ ዙሪያ ላይ ሲነሳ ምን አለ ስለ ኃጢአት ተነስቷል እባካችሁ አደራ የሚላችሁ ነገር እኛ የሰው ልጆች ነን አዳም በሰራው ኃጢአት እኛ እንጠየቅበት አሁንም ኢቭን እኛ ሄደን ከኛ ውስጥ አንዱ ሄዶ ቢሰጥ የሚጠየቀው እሱ ብቻ ነው እኔ ልጠይቅም እናንተ አትጠየቁ እስካልተተባበራችሁ ድረስ አይደለም ሰማይና ምድርን የፈጠረው አምላክ ምድራዊ መንግስት ራሱ ኃጢአተኛውን ነው ይዞ የሚቀጣው እንጂ ኃጢአት ያልሰራውን ሄዳ መጥቶ አይቀጣም እንዴት ነው አዳም በሰራው ኃጢአት አንተ ኃጢአተኛ ሆነ ክርስቶስ ላንተ ብሎ ተሰቀለለ ምን ማለት ነው አደራ የሚላችሁ ነገር እኛ ሮቦት አይደለንም የሰው ልጅ ነን እኔ በሰራው እኔ ነው የሚጠየቀው እናንተ አትጠየቁም እኔ ዝሙት ሲሰራ ዝሙተኛው እኔ ነኝ አንተ ዝሙት አልሰራ የኔ ዘመድ ዝሙት አልሰራም እንዴ አዳም የመጀመሪያው አባታችን ኃጢአት ሰርቷል አዎ ሰርቷል ነገር ግን ማን ነው መጠየቅ አለበት እኛ ነው ወይ እኛ አይደለንም አዳም ራሱ መጠየቅ አለበት እንዴ ኃጢአት እንደዚህ አምላክ በአዳም ዘር የሚጠይቀን ከሆነ እኔ ልጠይቃችሁ በአዳም ኃጢአት የሚጠይቀን ከሆነ እኛ የዚህ ምድር መፈጠራችን ትርጉሙ ምንድነው አዳም በሰራው ኃጢአተኛ ሆነን የለን ኃጢአተኛ ተብለን የለን ታዲያ የኛ መፈጠር ዛሬ መልካምን ማድረግ መጥፎውን መተው ከዝሙት መራቅ አምላክን ማምለክ ትርጉሙ ምንድነው ነው ጥቅሙ ምክንያቱም አዳም በሰራው ኃጢአተኛ ተብለሃል ባልሰራው ኃጢአተኛ ተብለሃል ታዲያ እኛ የሰው ልጅ አይደለንም ወይ ለምንድነው ማስተዋል የሚሳነው አምላካችን አላህ እኮ ለዚህ ነው አስተውሉ ይላል አፈላ የተደበሩ አያስተውሉም እንዴ አፈላ ታቀሉን ልብ አታደርጉም እንዴ አእምሮአችሁን አትጠቀሙትም እንዴ ይላል አእምሮአችንን እንጠቀመው ማንም እኔ መጥቼ እናንተ ፊት ላይ ውሸትን ሲለፈልፍ አሜን አትበለኝ ለምን ትለኛለህ ነገ እኮ ቀብር ላይ ስገባ አንተና እኔ ስንሞት አምላክ የሚጠይቅህ በስራክ እንጂ እኔ የተናገርኩትን አሜን ስላልክ አይደለም ገብቷል ስለዚህ ይሄን መስላል አላበዛባችሁም ሁላችሁም አእምሮአችንን እንጠቀም እስካሁን ስለነበረን ቆይታ ክርስቲያን ወገኖች በጨዋነት ስለተጠቀማችሁ ሙስሊሞችም ከልብ ነው ማመሰግናችሁ ቀጣይም ብንገናኝ ቀጠሮ እንደዚህ ብናወራ እኔ ደስ ይለኛል ደስተኛ ነኝ ይሄን ፍቃዴን ለመግለጽ ወዳለሁ እኛ ሙስሊሞች የምንከተለው የሰዎችን አቋም ነው ቁርአንን ቀደም ስታወራ የነበረው ቁርአን ቢቸወዘን ቆይት ምን ማለት ነው ቁርአን ብቻ ምክንያቱም ሙፈስሮች አዲስ ታሪክ ቁርአን በራሱ ባይሳት ምንም አይደለም ሙፈስሮች ምንድን ናቸው የቁርአን አብራሪዎች ናቸው ማብራሪያ የሚሰጡ አካላቶች ናቸው በጣም ጥሩ መጽሐፍ ቅዱስ ያብራሩ ሰዎች ሁሉም ልክ ናቸው በሪ መለስልና ሁሉንም ተቀበላል ያብራራ ሰው ሁሉም አተነሳሳይ ማብራሪያ ከሰጡና ትክክለኛው ከመጽሐፍ አብሮ ሄደው ምን አለ መሰላችሁ ቃል ሲጠቀም ምን አለ ተመሳሳይና ትክክለኛ ማብራሪያ ይዞ ከመጡ ቀበላለሁ ልክ ያንተ ጭንቅላት እንደዛ እንደሚረዳው እኛ አንድ ሙፈሰር የከለ እንደዛ ብሏል ብለን ስንማር ሳይሆን የምንቀበለው ትክክለኛ ማስረጃ ይዞ ከመጣ እንቀበላለን ለምን በማረጃ ነው ቀድም መግቢያ ላይ ምን ብያችሁ ነበር ቁል ሃቱ ቡርሃነኩም ኢን ኩንቱም ሳዲቂን ትክክለኛ ከሆናችሁ ለምታወሩት ንግግር ማስረጃ ይዛችሁ ነው ባላችሁ ስለዚህ ማስረጃ ይዞ ከመጣ እቀበላለሁ ካልመጣ አልቀበለውም በሪግ ምን አለ እከሌ የሚባል ሰው እንዲህ ብሏል እንደዛ ቢሆን ኖሮ እምነት ሰዎች ስንቱን ያምኑ ነበር ይሄ ግልጽ የሆነ እውነት ነው አሁንም እንቀጥል በሪ ቆይ ታራጋ ሊጠይቀው እኮ ነው በሪ አንድ ነገር ነገር በክርስቶስ ስቅለት ዙሪያ ላይ ወንጌላቶች የተለያየ ዘገባ አላቸው የላቸው ምን ማለት ነው በጣም ጥሩ
ወንጌላቶች ስለ ክርስቶስ ስቅለት ዙሪያ ላይ ሲዘግቡ ቀደም ምን የሚል ቃል ተጠቅመ ነበር? ተመሳሳይ ከሆነ ነው የምንቀበለው ብሎ ስለ ሃይማኖት አባቶች እንኳን ወይንም የሚያብራሩ ሰዎችን ከመጡ ተመሳሳይ ከሆነ ነው የምንቀበለው ብሎ መስፈርት አስቀምጦ ነበር አይደል? ይሄንን መስፈርት ለወንጌላቶች ተጠቀመውና ተጠቀመው ተመሳሳይ ካልሆነ ወንጌላቶች ስህተት ናቸው ማለት ነው። ልብ በሉ። እሱም ቀደም ለሚያብራሩ ሰዎች ተመሳሳይ ማስረጃ ካላመጡ አልቀበልም፣ ካመጡ እቀበላለሁ ነበር አይደል? ተረጋጋ ወዳጄ። እኔ እኮ እየጠየቅኩ ነው በአደባባይ። ይሄ ሰው እኮ እየሰማ ነው። እኔ ከተሳሳትኩኝ አድማጭ አለ። ተረጋጋ እንጂ እየጠየቅኩ ቀጥል አትበለኝ። እየቀጠልኩ ነው። መልሰሃል። ቅድም ያስቀመጥከው ራሴ ለታዳሚ ግልጽ እንደሆን ዘንዳ አንድን ማስረጃ የምንቀበለው ተመሳሳይ ትክክለኛ ዘገባ ከሆነ ማስረጃ ካለው እንቀበለዋለን አይደል? ወንጌላቶችን ግን በዚህ ከፈተሻችኋት ቅድም እንዳልኳችሁ ስለ ሐምጤጣው ብትመጡ የተለያየ ነው። ስለ ሰዓቱ ብትመጡ የተለያየ ነው። ስለ ጲላጦስ እንደውም አንዱ ላይ ሲዘግብ ወደ ወህንም ወደ ሞትም ቢሆን ስትሄድ እከተልሃለሁ አለ የሚል ነገር ይኸውላችሁ። ይኸው አያደምጥ ይኸው በእኔ ሰዓት ሲያወራ ተመልከት። እኔ ጠይቄህ ነው እየተናገርኩ ያለሁት። ጥያቄ ጠይቄ ካለው ግልጽ እኮ። ስለዚህ ይኸውልህ በሪ ተረጋጋ፣ በጣም ተረጋጋ እንጂ እኔ ስሜታዊ በላችሁ። እኔ ሰዓቴ እንደፈለገ ችግር የለብኝም ግን ተረጋግታ እኔ ስጠይቅህ ከመለስኩ በኋላ እኔ ለማውራው ማለት ይባል። አንተ ስጠይቀኝ እኮ እኔ መለስኩ ተው ስትለኝ ተዋለሁ አይደል? ቅድም ተው በቃ ስትለኝ እሺ ብዬ ነው ዝም የሚለው ተፈራር በጣም እና ገና እየጠየቅኩ እኮ ነው። ገና እየጠየቅኩ በጣም ገና አሁን የሚጠይቀህ ጥያቄ ምንድን ነው? ወንጌላቶች የክርስቶስ ንግግር ናቸው አይደለም? ማለት አልገባኝም። ወንጌላቶች ወንጌል የክርስቶስ ንግግር ነው አይደለም? ወንጌል የሚለው ኢየሱስ ማለት ነው። ወንጌል ምን ማለት ነው አላልኩም። ጥያቄ ወንጌል የተባለው ወንጌል ኢየሱስ ንግግር ነው አይደለም? ወንጌል ውስጥ ኢየሱስ ተናግሯል፣ ሐዋርያቱን ሰይጣን ተናግሯል። በጣም ጥሩ። አሁን ሌላ ያልጠየቁት እና ተመለሰ። ወንጌል ውስጥ ወንጌል የኢየሱስ ንግግር ሳይሆን የሐዋርያት የሰይጣናት ንግግር አለ ብሎ ተረጋጋ። ጥያቄ ጠየቁት። ይኸውልህ እባክህ ጥያቄ ጠይቀህ ያለው ተረጋጋ። እባክህ ተረጋጋ። ታዳሚ ያለ ተረጋጋ። ታዳሚ ያለ ተረጋጋ። ሰዓት ለመጨረስ አትታገል። ሰዓቱ ይለቅ፣ እኔ ችግር የለብኝም። ግን እዚህ ያለው ታዳሚ ንጹህ ነታ ነው የሚፈልገው። እኔ ቆመልኝ አላልኩም። ጥያቄ የኔ አጭሩ ጥያቄ ወንጌላዎች የወንጌል ንግግር ወንጌል ላይ ያሉ በአጠቃላይ የክርስቶስ ንግግር ናቸው አይደሉም ነው አይደል የጠየቁት? እሱ ሲመልስልኝ ምን ብሎ ነው የመለሰው? ሁላችሁም እንደሰማችሁት ወንጌል ውስጥ የኢየሱስ ንግግር ብቻ ሳይሆን የሰይጣናትም ንግግር የሐዋርያትም ንግግር አለ ብሎናል። አንደኛው ወንጌሉ የማን ንግግር ነው? የክርስቶስ የሰይጣን። ኧረ ወደ ቁርአን አትሂድ፣ ተረጋጋ እባክህ። አሁን ስሜታዊ የሆነ ነው ይሁት ወደ አልተፈለገ መንገድ ይኸውልህ። አንደኛው ነገር ቁርአን ውስጥ እኔ ጠይቄህ ነው የመለስከው፣ ምላሽ እየተናገርኩ ነው። አንተ ግን ስሜታዊ ሆነ ወደ ቁርአን ዘላ እየገባ ነው። አይዞህ፣ እንዲህ መጨናነቅ አያስፈልግም። ምክንያቱም ማሰብ ያለብን የሚያደምጠን ሰው እንዴት ይረዳናል እንጂ ለምን ተነካው አይደለም። ስሜታዊ አንኑ። እኔ እኮ ቅድም ገና ምላሽ ሳልመልስ ተው ስትለኝ እተዋለሁ አይደል? ስለዚህ ለምን ትጨናነቃለህ? ቁርአን ውስጥ ላይ የማን ንግግር አለ ከጠየቀኝ መጣብሃለሁ። ግን ወንጌል የማን ንግግር ነው? የነዚህ የአራቱን የስብስብ ንግግር ነው። እንዲህ ከሆነ ክርስቶስን በወንጌል ላይ ዲያብሎስ ተራራ ላይ ሲያወጣው፣ ተራራ ላይ ሲሰቅለው፣ በዛ ሰዓት ላይ ሲያስጨንቀው በነበረው ሰዓት መዝሙረ ዳዊት የነበረው 91 ላይ የነበረውን ጥቅስ ለክርስቶስ እንደሆነ ዲያብሎስ አምኗል አላመነም? አምኗል። በጣም ይህ ጥቅስ ክርስቶስን ክፉ ነገር እንዳይነካውና እንደማይሰቀል መላእክት እንደሚጠብቁት መዝሙር በዳዊት ትንቢቱን ተናግሯል አልተናገረም? የማይሰቀል አልተናገረም። መላእክት ጠብቋል፣ ክፉ ነገር አይነካም አላለም በዳዊት መዝሙር? ክፉ ነገር ምንድን ነው? ቆይ ልንገርህ አንዴ ወዳጄ ተረጋጋ። ክፉ ነገር ምንድን ነው? ሰዓቴ ስላለቀ ችግር የለም በዚህ እናጠራ። እኔ በቃኝ ጨመርለም ስሜት እኔ በቃኝ ችግር የለውም። ፈጠረ الناس عليها لا تبديل لخلق الله ذلك دين القيمة ولكن أكثر الناس لا يعلمون። ይህ አምላካችን አላህ የሰው ልጆችን በአጠቃላይ የፈጠረበት ትክክለኛው ጎዳና ነውና እርሱን ተከተሉት። ላ ተብዲለ ሊከልቂላህ ከዚህኛው መንገድ እንዳትጧል። ዲነል እስላም የሚባለው እምነት አንድ ነብይ አልመረጠው። ማን የመረጠው? ኃያሉ አምላክ አላህ ብቻ ነው። ለዚህ ነው አልየውም አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ኢስላመ ዲና። ከሃይማኖት በኩል እኔ ለሰው ልጅ የመረጥኩት እስልምና ብቻና ብቻ ነው። ከዛ ውጭ ክርስትና፣ አይሁድ፣ ቡዲዝም፣ ሂንዱዝም፣ ሻንቶዝም፣ ጃይኒዝም አንድ ማስረጃ አውጥቶ የሚሰጠኝ ሰው ካለ እኔ ውሸታም የለም፣ በነቢያት አስተምሮ ማለት ነው። ይሄን እኔ በማስረጃ ነው የማወራችሁ። ክርስቲያን የሚለው የመጀመሪያ ስያሜ ራሱ ሐዋርያት ሥራ ላይ ነው፣ በጳውሎስ ጊዜ ነው የተሰየመው አይደለም። በብሉይ ኪዳን ስሙ ራሱ የለም። እኔ ይኸው ስሙን አውጥቶ የሚሰጣችሁ ክርስቲያን ካለ ቤት ሄዳችሁ ጠይቁት። ከፈለጋችሁ ቄሶችንም ጠይቁ፣ ፓስተሮችንም ጠይቋቸው። እስኪ ክርስትና የሚለውን የመጀመሪያ ስያሜ ለኛ ያወጣልን ስሙን በራሱ ያገኘነው መች ነው ብላችሁ ጠይቋቸው። የመጀመሪያ የተገኘው ሐዋርያት ሥራ ላይ ነው። ሐዋርያት ሥራ 11 ላይ ነው የመጀመሪያ ጊዜ ክርስቲያን የሚል ስያሜ የተሰጣቸው። ከዚህ በፊት የሃይማኖታቸው ስም ምን ነበረ? ማንም የሚያውቀው የለም።
ከዛ እኔ ይሄንን ነው አደራ የሚላችሁ። ነገር ግን ቅድም በስቅለቱ ዙሪያ ላይ ሲነሳ ምን አለ? ስለ ኃጢአት ተነስቷል። እባካችሁ አደራ የሚላችሁ ነገር እኛ የሰው ልጆች ነን። አዳም በሰራው ኃጢአት እኛ እንጠየቅበት። አሁንም ኢቭን እኛ ሄደን ከኛ ውስጥ አንዱ ሄዶ ቢሰርቅ የሚጠየቀው እሱ ብቻ ነው። እኔ አልጠየቅም፣ እናንተ አትጠየቁ። እስካልተተባበራችሁ ድረስ አይደለም ሰማይና ምድርን የፈጠረው አምላክ ምድራዊ መንግስት ራሱ ኃጢአተኛውን ነው ይዞ የሚቀጣው እንጂ ኃጢአት ያልሰራውን ሄዳ መጥቶ አይቀጣም። እንዴት ነው አዳም በሰራው ኃጢአት አንተ ኃጢአተኛ ሆነ ክርስቶስ ለአንተ ብሎ ተሰቀለልህ? ምን ማለት ነው? አደራ የሚላችሁ ነገር እኛ ሮቦት አይደለንም፣ የሰው ልጅ ነን። እኔ በሰራሁት እኔ ነው የሚጠየቀው፣ እናንተ አትጠየቁም። እኔ ዝሙት ሲሰራ ዝሙተኛው እኔ ነኝ፣ አንተ ዝሙት አልሰራም። የኔ ዘመድ ዝሙት አልሰራም። እንዴ አዳም የመጀመሪያው አባታችን ኃጢአት ሰርቷል? አዎ ሰርቷል። ነገር ግን ማን ነው መጠየቅ አለበት? እኛ ነው ወይ? እኛ አይደለንም። አዳም ራሱ መጠየቅ አለበት። እንዴ ኃጢአት እንደዚህ አምላክ በአዳም ዘር የሚጠይቀን ከሆነ እኔ ልጠይቃችሁ፣ በአዳም ኃጢአት የሚጠይቀን ከሆነ እኛ የዚህ ምድር መፈጠራችን ትርጉሙ ምንድን ነው? አዳም በሰራው ኃጢአተኛ ሆነን የለን? ኃጢአተኛ ተብለን የለን? ታዲያ የኛ መፈጠር ዛሬ መልካሙን ማድረግ መጥፎውን መተው ከዝሙት መራቅ አምላክን ማምለክ ትርጉሙ ምንድን ነው? ጥቅሙ? ምክንያቱም አዳም በሰራው ኃጢአተኛ ተብለሃል፣ ባልሰራው ኃጢአተኛ ተብለሃል። ታዲያ እኛ የሰው ልጅ አይደለንም ወይ? ለምንድን ነው ማስተዋል የሚሳነው? አምላካችን አላህ እኮ ለዚህ ነው አስተውሉ ይላል። አፈላ የተደበሩ አያስተውሉም እንዴ? አፈላ ታቀሉን ልብ አታደርጉም እንዴ? አእምሮአችሁን አትጠቀሙትም እንዴ ይለናል። አእምሮአችንን እንጠቀመው ነው። ማንም እኔ መጥቼ እናንተ ፊት ላይ ውሸትን ሲለፈልፍ አሜን አትበለኝ። ለምን ትለኛለህ? ነገ እኮ ቀብር ላይ ስገባ አንተና እኔ ስንሞት አምላክ የሚጠይቅህ በስራክ እንጂ እኔ የተናገርኩትን አሜን ስላልክ አይደለም። ገብቷል? ስለዚህ ይሄን ይመስላል። አላበዛባችሁም። ሁላችሁም አእምሯችንን እንጠቀም። እስካሁን ስለነበረን ቆይታ ክርስቲያን ወገኖች በጨዋነት ስለተጠቀማችሁ ሙስሊሞችም ከልብ ነው ማመሰግናችሁ። ቀጣይም ብንገናኝ ቀጠሮ ብንይዝ ብናወራ እኔ ደስ ይለኛል፣ ደስተኛ ነኝ። ይሄን ፍቃዴን ለመግለጽ ወዳለሁ።